ልዑልና ሄሉ እንግዲህ ከመግባባት ያለ መግባባት ተፈጠረና ተለያይተዋል ማለት ነው። ሄሉዬም ያው ላይቭ ላይ አልቅሳለች እየተባለ ነበረ። እውነቱን ስናገር እኔ ሄሉዬ ላይቭ ላይ ለምን እንዳለቀሰች በምን ምክንያት እንደሆነ አላቅም። በራሴ ስገምት ግን ያለቀሰችበት ምክንያት እዚህ ጋር የምናየው ነገር ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ይብዛልኝ የኔ ውዶች። እንግዲህ ያው ልዑሌ ከቤቷ ሄዶ ነበረ እሷን ለማናገር ማለት ነው። ማለት በቃ ልጁን ያላማረኝም ስለዚህ መራቅ አለባት ብሎ ነበረ እያሰበ የነበረ። ድንገት ሲሄድ ግን ያው ከቤት ሲያገኘው ነገሮች ሁሉ ተቀያየሩና ከሄሉን ጋር ያለ መግባባት ተፈጥሮ በቃ ተለያይተዋል ማለት ነው። እና ሄሉዬ እየሰራች ያለችው ከልጁ ጋር በቃ ኦልሬዲ ተነጋግረው ነው የሚሰሩት ማለት ነው። እና እሷ ያውቃሉ ሄሉና ያውን አዲስ የመጣው ልጅ በደንብ ተነጋግረውበት። ግን እኔ ከዚህ ጋር አሁን ግልጽ ያልሆነልኝ ነገር ልዑሌ ላይ ነው ድራማ እየተሰራ ያለው፣ ልዑሌ ነው ፕራንክ እያደረግሽ ያለሽ ነው ያላቅም። ሄሉዬ ወይ ካላወቀ በቃ ሹክ በይው አይሻልም? ነገሮች እንደዚህ ከሚደፈርስብሽ ማለት ነው ሄሉዬ። እና ምንድን ነው እንግዲህ በጣም ብዙ ነገሮች እየተባሉ ነው ያለ ሄሉ ላይ ታውቃላችሁ። እንደዚህ አይነት ነገር ስትሰራ እሷ እንደ ባለጌ እሷ ዝም ብላ ወንድ እንደምታተራምስ አድርጋችሁ ከድሮ የምስሉ ሰዎች አላችሁና ይሄ ትክክል አይደለም። እኔ እንኳን እየተናገርኩ ገና የመጣች ቀን ራሱ ጠፍታ በቃ ሳየው ሁሉ ነገሩ ደበረኝ። ኮሜንቱን ሳየው ደበረኝ። እግዚአብሔርን እንዴ የሰው ልጅ ጠፍቶ ሲመጣ እንኳን ደህና መጣሽ ሄሉዬ፣ ለምን ጠፋሽ? ስሪ እንጂ በርታቤ፣ አንቺ እኮ ጀግና ነሽ ማለት ሲገባን የምሬን ነው። አየዋችሁ በኢየሱስ ስም እንዴ! በስድብ ጭራሽ እችል ጀረ እንደውም በቀኝ በቃ ብላ ተሸማቃ እንድጠፋ የሚያደርግ ሄሉ ጀግና ብትሆን እንጂ ማለት ነው። የምር ልፍስፍስ እንደዚህ አይነት ነገር የማትችል ቢሆን ኖሮ የእናንተ ስድብ ብን አድርጓት ነበር እስካሁን ማለት ነው። እና እንግዲህ እኔ የተናገርኩት በትናንትናው ዕለት ምንድን ነው ሄሉዬ፣ በዚህን ያክል ይሄ መጎራረስ አስፈላጊ አይደለም፣ ይሄ መጠባበቅ አስፈላጊ አይደለም። ለምን ከናቲ ጋር ችግር እንዳይፈጥርብሽ እንጂ ሄሉን እኔ በሌላ ነገር አስቢያት አይደለም። ሄሉ እንደዚህ አይነት ማንነት የላትም። በሌላ ነገር አታስቡት፣ በመልካምነት አስቡት ብላችሁኛል። እና እኔ አውቃለሁ ስለ ሄሉ ማንነት ምን አይነት ልጅ እንደሆነች ጠንቅቄ አውቃለሁ። እንደዚህ አይነት ነገር እንደማታደርግ ማለት እንዴ ዝም ብላችሁ አስቡት እስኪ። የታቀፈ ሁሉ ዝም ብሎ ይወሰዳል ማለት እኮ አይደለም ከዚህ ጋር ማለት ነው እንዴ። ግን የተናገርኩበት ምክንያት አለኝ። በቃ ከቤቷ ገብቼ ሳየው ያፈዛል እንደ ደህና ነገር እንዳለ ያገር ኮሜንት ተጀርቅቆ፣ ግን ውስጡን ገባ ብላችሁ ስታነቡት ልብ የሚነካ አይምሮ የሚነካ በቃ በጣም የሚያስጠላ፣ ለስራ እንኳን ሞራል እንዳይኖራችሁ የሚያነሳሳ ነገር አይደለም የሚናገሯት ማለት ነው። ከዛም አንጻር እንደገና ከናቲና ከሄሉ መካከል አንድ ነገር እንዳይፈጠርባቸው ብዬ ቢያንስ ስድቡ እንኳን እንዲቀንስ ማለት ነው። እንደዚህ የምትባለው እንደዚህ የሚወረወርባት ቃላት እንዲቀንስ ርቀትሽን ጠብቀሽ ግን ፕራንክሽን ስሪ ሄሉዬ። በኋላ ላይ እንደነዚህ አይነት ሰዎች አፍቃሪ ሆነው የመጡ ሰዎች ስሜታቸው ይቀየርና በፍቅርሽ መካከል ገብተው እንዳያደፈርሱብሽ እንጂ የሄሉ ማንነት እኔ መጥፎ ነው ብዬ አይደለም። አይ ይሄን እንኳን ተውት፣ እኔ አውቃለሁ ከእናንተ ይልቅ እኔ አውቃለሁ እንደውም ስለሷ ማለት ነው። እኔ ብዙ ጊዜ እየተናገርኩ ነው። ዩቲዩበር ሆነ ይረዳታል ለምን እንደዚህ እንደምታረግ እያልኩ እየተናገርኩ ነው እንግዲህ። እና እኔ ለሄሉ መጥፎ ሰው አድርጋችሁ እንዳታስቡኝ። ሄሉ በምታደርገው ነገር እውነትም እንደዚህ አይነት ሰው ነች ብላ ታስባለች ብላችሁ እንዳታስቡ። ብዙ ጊዜ ቪዲዮን አይታችሁ ከሆነ አሁን ትንሽ ስላቆምኩ ነው እንጂ ስለ ሄሉ በጣም ደክም ያለው እውነት በመናገር ዝም ብለው እንደዚህ አግድም የሚሄዱ ሰዎች ይናገራሉ፣ አፋቸውን ይከፍታሉና ለምንድን ነው ስነ ስርዓት ማትይዙት እያልኩኝ ጮሄ ተናድጄም ተናገር ያለው ቀስ ብዬም ተናገር ያለው። ግን የሆነ ጊዜ ላይ በቃ ሁልጊዜ መናገር ሁልጊዜ ተናጋሪ መሆን እግዚአብሔርን ነው የምላችሁ ይሰለቻልና አንዳንዴ በሚሰጣችሁ አስተያየት የሆነ ጸባያችሁ ከፍም ዝቅም ይላል። ከምር መልካም ሰው የነበረ ሰው እኮ ሊቀየር ይችላል በሰው አመለካከት ማለት ነው። ያ ነገር ከኔ ተጽፎ አይደለም ከሄሉ የማየው ነገር ግን ኧረ በስመ አብ ብቻ ፈጣሪ ጥንካሬዋን ሰጥቷት ነው። እና ምንድን ነው ያስለቀሳት ነገር ብዬ ማስበው ይሄ ነው። በቃ የእናንተ ኔጌቲቭ የሆነ ኮሜንት ነው። እግዚአብሔርን ነው የምላችሁ። እንዴት አያስለቅስም? ያለ ማልቀስ አትችልም። በጣም እኮ ነው የሚያመው። አንድ ደህና ኮሜንት እኮ የለም። ሄሉ እንኳን ደህና መጣሽ የሚል ኮሜንት የለም። እና ግን ለምን በዚህን ያክል ለምን? ኧረ በጣም ነው የሚከብደው። እግዚአብሔርን በጣም ይከብዳል። እንደውም በቃ እንዳትጠፋ እንድትሰራ ዩቲዩብ ብትሰራ ትጠቀማለች። ታውቃላችሁ ብዙ ሰው በዩቲዩብ ህይወቱን ቀይሯል። የተሻለ ኑሮ እየኖሩ ያሉ ሰዎች አሉ አይደለም።
እና እሷ ደግሞ ዩቲዩብ ላይ ብትሰራ እና ብትንቀሳቀስ ቢያንስ የጀመረችውን ነገር እንኳን ቶሎ ትጨርሳለች። አይታችኋል እንግዲህ ባለፈው ቲክቶክ ላይ ያው የሆነ ቤት ያላለቀ ቤት አለ። ስለዚህ እች ልጅ እንደዚህ ብላ ሰርታ ገንዘብ አግኝታ ቤቷን ብትሰራ የተሻለ አይሆንም ወይ? ወይስ ደግሞ አዝና ተቆሳቁላ ወታሁን እንደዚህ እባካችሁ እርዱኝ ብትል እኮ እርግጠኛ ነኝ እኮ ያኔ እኮ አንድ ሰው አይቆምላትም። አሀ ደግሞ በዚህ መጣሽ ደግሞ መለመን ጀምር ሰርተሽ ለምን አትበይም ነው የምትሏት በእርግጠኝነት ማለት ነው። አያችሁ፣ ሲሰራ ግን እኛ እናበረታታም። ለምንድን እኛ ኢትዮጵያውያን ስንባል እርስ በርሳችን ምቀኛ የምንሆነው? እግዚአብሔርን ምቀኝነት እኮ በሁሉም ሀገር አለ፣ አይኖርም አይደለም አለ። ግን የኛው ይለያል፣ የኛው ይለያል። በተለይ ጠንካራ የሆነ ሰውና ሰርቶ የሚበላ ሰው የማይበረታታበት አገር ቢኖር ኢትዮጵያ ነው፣ እውነት ለመናገር ማለት ነው። ግን በራሳችን ህዝብ ላይ ለምን እንደዚህ እንደምንሆን አላውቅምና ቢያንስ መልካም ነገር እየመከራችኋት ብታጠፋም በጥፋቷ አትናገሯት ሳይሆን ብታጠፋም መልካም ነገር እየነገራችኋት የሚጎዳትም ነገር ከሆነ ሄሉዬ ይሄ ይጎዳሻል፣ ይሄን አታድርጊ በማለት ለስለስ ያለ ኮሜንት፣ ይሄ ልብ የማይነካ አእምሮ የማይነካ የስራ ሞራልን የማይገድል ኮሜንት እየጻፋችሁላት ብናበረታታት ምን ችግር አለው? እንደነገርኳችሁ ይች ልጅ ነገ ወታ ብትለምን ሰርተሽ ለምን አበይም ነው እንጂ የሚሏት ማንም የሚረዳት ሰው አይኖርም። እና በዚህን ያክል ባታደርጓት ደስ ይለኛል። ሲቀጥል አሁን ደግሞ አባቷ ታሟል። እኔ ብዙ ቪዲዮ ጨርሻ ላየውን ግን እስከ ተወሰነ ጊዜ አይቼዋለሁ። ታሟል። አስቡት እንግዲህ እች ልጅ እድሜ ልኳን የቤተሰብ እጅ እየጠበቃት ያለች ልጅ ነች። አባቷን ታያላችሁ እና በጣም ከባድ ነገር ነው። እኔ ይሄን የምለው ማለት ነው እኔ ማርያምን የምላችሁ የምታቁኝ ታቁኛላችሁ። ሄሉ ስላለቀሰች ስለከፋት አይደለም። ይሄን ነገር የአባቷ የቤተሰብ አስተዳዳሪ እንደሆነች ከድሮም ጀምሬ የምናገረው ነገር ነው እውነት። እና ፕሊስ በቃ አትናገሯት እንዴ። አንድ ነገር ደግሞ ካልፈለጋችሁት እኮ መኮመት ግዴታ አይደለም፣ መጥፎ ነገር ግዴታ አይደለም እኮ መናገር። የብሬን ነው፣ ዝምታ ወርቅ ነው። ምን ችግር አለ? ባላየ ብታልፉ የማትፈልጉት ከሆነ ያን ነገር ማለት ነው እሷ እንደፈለገችውን ብላችሁ ማለፍ እኮ ይቻላል። ሲቀጥል ደግሞ ብዙዎቻችሁ እንደማያችሁ ከሆነ አሁንማ ድራማቸውን እየሰሩብን ነው ብላችሁ ትኮመታላችሁ። ድራማ ከሆነ ለምን ክፉ ነገር መናገር አስፈለገ? ከዚህ ጋር የማይገባኝ ነገር አንድ ነገር ድራማ ነው ብዬ ካሰብኩኝ ለምን መጥፎ ነገር ወረወላለሁ? ለምን መጥፎ ነገር እናገራለሁ? ለምን መጥፎ ነገር ኮምታለሁ? እና በፈጠራችሁ ተው፣ አታስለቅሷት። የምር እኔ ያለቀሰችበት ምክንያት ባይገባኝም እንደነገርኳችሁ እኔ በተረዳሁት መንገድ ነው ያብራራውላችሁ። ያለቀሰችው ምክንያቱም የሚያስለቅስ ነገር ነው የምትጽፉላት። እንደነገርኳችሁ ሄሉ ጠንካራ ሆና ነው እንጂ። እና ሄሉዬ እንግዲህ ያው ልዑሌ በጣም ተናዷል፣ ልጁን ከቤት ሲያገኘው ማለት ነው። ስራም እየሰራሽ ከሆነ ወይ ለልዑሌ ንገሪውና እንደውም አብሮሽ እንዲያበረታታሽ እንዳታቆሚ እንድትሰሪ ያደርግሻል። ካልሆነ ነገ ሌላ ነገር ስታረጊ ችግር ስለሚፈጠር ማለት ነው። እና ናቲም ደብሮታል እያለ ነበረ። ብቻ ያ ላይክ የተምታታ ነገር አለ እኮ። እኔ ናቲ አውቋል፣ ናቲ ሳያውቅ ይሄ ነገር አይደረግም እላለሁኝ። እሱ ደብሮታል፣ እኔም እሱን እንዲወቅሰኝ አልፈልግም እያለ ነበረ ማለት ነው። ብቻ ትንሽ ስጋት ያለኝ ይሄ ልጅ ሄዶ መጨረሻ ላይ ነገር እንዳያበላሽ ነው እንጂ ቢያሰራት ቢያበረታታት ደስ ይለኛል። ግን ላይክ የሆነ ለእሷ ስሜት ያለው ሰው ከእሷ ጎን መሆኑ ትክክል አይደለም ብዬ በእኔ በኩል አስባለሁኝ።